እንደ ማግኔት እየሳበኝ ነው አላለች ቅመም። ወይኔ ትላንትና ያለመሳቅ አይቻልም። አልመጣሁኝም እኔ ትላንትና በጣም ቀን ውሎ ቢዚ ነበርኩኝ ምናምን ነገር እና ቪዲዮ ነው ወደ ማታ አካባቢ ነው ያየሁት። የሆነ በጣም ነበር የሚያስቀው። አስተማሪ ቪዲዮ ነው ባይዘዌ በጣም የሚያስቅ የሚያዝናና ቁም ነገር ያለው ቪዲዮ ነበረ። በጣም እናንተ ትኩረት አርጋችሁ ካያችሁት ማለት ነው ብሩክ ያለማየሁ ልጅ በአጭሩ ተገኝተዋል ማለት ነው። ባለፈው ያላቅሟ ተሸከሚኝ እያላት ሽንት ቤት ውሰጂኝ እያላት ፈለጠኝ ቆረጠኝ የወርቅ ሰዓት ተወስደዋል ደበደቡኝ ሀንግ ተደርጌ ብሎ እንደዛ አስጨንቋት ማለት ነው። እንደዚህ በቀላሉ የምትተው ነበረ የሚመስለው እንዴ? ሀይሜ እኮ አታቋትም እንዴ? ብድሯ ሳትመልስ የምትተኛ ልጅ አይደለችም። እና እንትና ራሱ እንትኑ ካራክተሩ በጣም ከባድ እንደሆነ አውቆ ማለት ነው በግድ ነው የተስማማው ቤኪ ማለት ነው። እና ካራክተሩ ስለሚከብድ ማለት ነው ምንም አማራጭ የለውም። ምክንያቱም ለብሩክ እስከ ተስማማ ድረስ ለቅመማ አለመስማማት አይቻልም ማለት ነው። ወደሽ ከገባሽ ቢረግጦሽ አይክፋሽ ነው ነገሩ። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። የምር የትላንትና ቪዲዮ በጣም ነበር የሚያስቀው። የብሩክ መርፐትበት መፍራቱ የምር ማለት ነው። እውነቱ ለመናገር ቤኪ በደንብን የተወነው በእውነት በደንብ ታውኖታል። ያው ካራክተሩም መጀመሪያ ፈርቶት ነበረ፣ ግን ደግሞ አማራጭ ስለሌለው ተስማምቶ ሰራው ማለት ነው። በደንብ ሰርቶታል። ሀይሚም ታቋታላችሁ፣ ሆና ነው የምትገኘው፣ ሆና ነው የምትሰራው እና በደንብን የሰራችው በደንብ በቃ ሰክሰዋለች። እኛም ራሱ መግቢያው ሰክሳን ነበረ። ሁለቱም አስደንግጣቸዋለች። በአንድ ድንጋይ ሁለት ወፍ ማለት ነው የተጫወተችባቸው ማለት ነው። በትንሽም ቢሆን እንሱንም አስደንግጧለች፣ ብራንክም አድርገዋለች ቤኪ ማለት ነው። ከዛን ደግሞ ከእሷ ተስማምቶ የእሱን አደረጉት ማለት ነው። እና ብቻ ደስ የሚል ፕራንክ ነው። ግን ደግሞ ምን አለ በጣም እልህ አስጨራሽ ነበረ። በእውነት በጣም እልህ አስጨራሽ ነበረ። እንደዚህ አይነት ፕራንክ ሁለታችሁ ስትሆኑ ችግር የለውም፣ አንድን ሰዓትም ቢሆን ችግር የለውም። ግን ደግሞ ከሆነ ሰንበዲ ከሆነ የእውነት ከ25 ደቂቃ ባይበልጥ ባይ ነኝ። የእውነት አሁን የትላንትናው በጣም እልህ አስጨራሽ ነበረ። በጣም ተናደዋል። ጭንቅላቱ እስከ መጋል ድረስ ማለት ነው ግሏል እያለች ነበረ እሷ። እንደዚህ አይነት ደግሞ ከ25 ደቂቃ ባይበልጥ ብትነግሩ ጥሩ ነው ብዬ አስባለሁኝ። በፎቶ ፍሬሙ ራሱ ቢመታው ጭንቅላቱ ማለት ነው ፀጉር የሌለው ጭንቅላት የእውነት ይተርፋል ብላችሁ ታስባላችሁ? በስማም ትላንት ሀይሚ በስማም እንደዛ እንዳይመታውም ቢሆንም ለያዥም ለገናዥም ነበር ያስቸገረችው። እየሳበኝ ነው እንደ ማግኔት። ኧረ ወይኔ ትወና! በስማም የእውነት አለማሳቅ አይቻልም። በጣም ጎበዝ ነች ትወና ላይ። ግን እንደዚህ አይነት ትወና እንትኑ እልህ ባያስጨርስ ባይነኝ ማለት ነው። ሌላው ደግሞ ቤኪ ነው እየኖረበት ያለው እያላችሁ ነው። ቤቱ ኖ ቤኪ አይደለም። ቤኪ የተኛው ምድር ቤት ነው፣ እታች ነው። ገብታችኋል? ቤት እየተከራየው ያለው ቦስ ነው። ቦስ ትላንትና ሀይሚ እዚህ ማደረግ ላይ ቀር እንስራ ብዬ ነው እያለቻን ነበር። ቤኪ ማለት ነው። ቤኪ እየኖራለው ከሄኖክ ከፍፄ ጋራ ነው። ብቻው እየኖረ ያለው ማን ነው? ቦስ ነው። ሶ የተከራየው ቤቱ ቦስ ነው ማለት ነው። እሱ ችግር የለውም። በኋላ ሲለቀቅ የምናይ ይሆናል ማን እንደሆነ ማለት ነው። ብዙ እያላችሁ ነው። ሄኒ ነው፣ ፍፄ ነው፣ ቦስ ነው፣ ቤኪ ነው፣ ሶስቱ ብላችኋል። እኔ ሶስቱም አይደለም ምለው ማን ነው? ቦስ ነው ሚፍታ ማለት ነው። የእነሱ መከታ እርሱ አይደለም መከታ ብለው እየጠሩት ያሉት ኦዲየንሳቸው ናቸው ማለት ነው። ለማንኛውም
መንፈሱ ገብቶብኝ ይሆናል ብላ እያለች ነበረ። እና ቅመሟ ማን ትዝ እንዳለኝ ታውቃላችሁ? ሙቪ ማለት ነው። ሙቪ ነው ትዝ ያለኝ። እና እነሱ ያው ስራን እየሰሩት ያሉት ማስተላለፍ የፈለጉትን ነገር አለ። ያው እኛ ጭራሽ ጅል አድርገውናል። ምንም ማያቅ ምንም ማለት ነው። እና በስማም አንዳንዴ ኦዲየንስን ባትነቁ ጥሩ ነው ማለት ምንድን ነው የእጅ ጌጥ አውልቅ ነው የሚሉት። ያንን ካሜራ ይደቅናል አውልቅ ይሉታል። ያንን ካሜራ ይደቅናል አውልቅ ይሉታል። እናቱም ሳትቀር ማለት ነው። እና የእጅ ጌጥ አሁን ምንድን ነው መስተፋቀር አርጋበት ነው የእጁ ጌጥ አደረገችለት አደለ ያሉት። እና አሁን እውነትም ቢሆን ኦሬሊ እውነትም አርጋበት ከሆነ ባስሬት ወይም የእጁ ጌጥ ማለት ነው። ስሙ ራሱ አላውቀውም። እና የእጅ ጌጥ ቢጥለው ቢያቃጥለው ምን ቢለው መንፈሱ ይጣላል ማለት ነው። አይቤት አለማወቅ እና ከእውቀት ነፃ ማለት ነው። ጭራሽ ህዝብ እኮ በቃ ያው ሁሉም ያውቃል ማለት አይደለም። ባይዘዌ 135 ቢሆን ነው የሚያውቁት። 75ቱ በጭራሽ አያውቅም። እንደነሱ እንደሚናገሩትም እነሱም ሪስፔክት እያደረጉ ኮሜንቱ ማየት ይቻላል ማለት ነው። ጌጡን አውልቅ ትሉታላችሁ ኮሜንት ላይ ማለት ነው። አወለቀው አላወለቀው ጣለው ምን አለው ምንም ፋይዳ የለውም። እናንተ እንዳሰባችሁት ከሆነ ማለት ነው። እነሱ ስራን እየሰሩት ያሉት